ዛሬ እንግዲህ ጨረቃ ፋሚሊዎች ፏ ፈስ ብለው ከች ብለዋል ማለት ነው። እንግዲህ ጨረቃ ፋሚሊዎች ሰሞኑን ያላቸው ፍቅር በጣም ደስ የሚል ነው እና በነገራችን ላይ ጨረቃ ፋሚሊዎች ቀዳቸውም ምራቸውም ሁሉ ነገራቸው በጣም ደስ የሚል ነው እና እንግዲህ ዛሬ ንግስታና ንግሱ ማለት ነው ከች ብለዋል ማለት ነው። ዛሬ በነገራችን ላይ የፍቅረኛሞች ቀን ስለሆነ እንግዲህ የፍቅረኛሞች ቀንን እያከበሩ ፏፈሽ ብለው ከች ብለዋል። እንኳን ደህና መጣችሁ። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ነባርቶችም ላይክ ሸር እያደረጋችሁ ስለምታበረታቱኝ እጅግ አመሰግናለሁ። እንግዲህ ሀይሚና ቡራ ዛሬ ፏፈሽ ብለው ብቅ ብለዋል ማለት ነው። የብዙዎቻችን ምኞት ነበረ። ምክንያቱም እነሱ በተጣሉ ሰዓት ስሜቱን ታውቁታላችሁና ዛሬ ፏፈሽ ብለው ስለመጡ ምን ተሰማችሁ? የተሰማችሁን ኮመንት ላይ ወይም ፍቅራችሁን ገለጡላቸው ማለት ነው። እንግዲህ ዛሬ ፏፈሽ ብለው ስለመጡ በጣም ደስ ብሎናል። ምክንያቱም እስከ ዛሬ ያው እጠብ ላይ ስለሆኑ እስራ ላይ ስለሆኑ በጣም ብዙዎቻችሁ ትቦጫጨቁ ነበር ማለት ነው። በነገራችን ላይ ማለት ነው እኔ አንድ ነገር ግርም የሚለኝ ነገር የሆነ ጓደኛ ወይም ደግሞ ባልና ሚስቶች ሲጣሉ የሆነ ነገር ሲፈጠር ብሩክን የምትወዱ ወይም ደግሞ ሀይሚን የምትወዱ ሆናችሁ እየብቻ ሆናችሁ የምትቦጫጨቁት ነገር በጣም ያስቀኛል፣ እውነት ለመናገር ማለት ነው። ምክንያቱም ለምሳሌ አሁን ላይ እህትና እህት ብትጣላ ዙራ ዙራ እህቷ ስለሆነች ይታረቃሉ። ወይም ባልና ሚስት ቢጣሉ ቀኑ ቢረዝምም እነዛ ይታረቃሉ። ግን ቶክቶክ ላይ የምትቦጫጨቁ ልጆች መቼ ይቅርታ ትባባሉ ነው? እኔ እኮ በጣም ይገርመኛል። ምክንያቱም በእስልምናም ያው ረመዳን እየመጣ ነው፣ በክርስትናም ደግሞ ጦም እየመጣ ነው። ያው የእስልምና ይቀርባል እንጂ ማለት ነው። እና መቼ አፉ ልትባባሉ ነው? መቼ ይቅርታ ትባባሉ ነው? እውነት እኔ ይገርመኛል። እኔ በነገራችን ላይ ሴትን ልጅ ምንም ቢሆን ምንም አላስቀይምም ወይም ደግሞ መጥፎ ነገር እንትን አይደለም። ምክንያቱም ሴት ስትሆኑ አጠፋችም አላጠፋችም ሴት ናት። ምክንያቱም ወንድም ቢሆን ከሴት ነው የሚፈጠረው። እናትም እህትም ሚስትም ልጅም የምትሆነው ሴት ናት። ትክክለኛ ሴት ስትሆኑ ተሴት ትቆማላችሁ ማለት ነው። እኔ ብዙ ልጆች የማየው ወንድ ዩቱበር እያጠፋ እንኳን ተወንድ በኩል የምታሽቀብጡ በጣም ብዙ አላችሁና ለእናንተ እኔ ምን አይነት ምክር እንደምሰጣችሁ ለራሱ አላውቅም። እና እንግዲህ ሀይሚና ቡራ ነገሮችን በአጭር ቆይተው ዛሬ ፏፈሽ እያሉ የፍቅረኛሞች ቀን እያከበሩ ይገኛሉ። ቶክቶክ ላይ የሀይሚ ገዳፊ እንዲሁም የቡራ ገዳፊ ስትቦጫጭቁ ስትዘቀዝቁ ምን ስትሉ ነበር? ለእናንተስ እንዴት ነው ይቅርታ የምትባባሉት? እንዴት ነው ማለቴ እንዴት ነው አፉ የምትባባሉት? እንዴት ነው ረመዳንን እንዴት ስትጦሙት ነው? ጦምን እንዴት ስትቀበሉት ነው? እኔ በጣም የሚገርመኝ ነገር ማለት ነው እኔ ቲክቶክ ላይ በነገራችን ላይ የገደፍኩትን ሰው ልገድፍ እችላለሁ፣ ግን ለሌላ ሰው መጥፎ ኮመንትም ሆነ መጥፎ አስተያየትም አልሰጥም። ወይም ደግሞ በዛ በምወደው ሰው ከመጣብኝ ልናገር እችላለሁ እንጂ መጥፎ ኮመንት አልሰጥም። ምክንያቱም መሰላችሁ መጥፎ ኮመንት ለእኔውም መጥፎ ኮመንት ወይም ስድብ ብትኮምቱልኝ መጥፎ አስተያየት ብትሰጡኝ በዛ ብተናገርኩበት ልክ የምትጠየቁት እናንተ ናችሁ እንጂ እኔ አይደለሁም። ምክንያቱም አለ ስራ ስለሰጣችሁ የምትጠየቁበት እናንተ ናችሁ ማለት ነው።
እናም ብዙዎቻችሁ በሀይሚና በቡራ ጉዳይ ስትዘቀዝቋቸው ስትጣሉ ምን ስትሉ እንቅልፍ ስታጡ ምናምን ነበር። አሁን እነሱ ፏፈሽ እያሉ ብቅ አሉ። እናንተስ ምን አይነት ስሜት ይሰማችኋል? ሰውን አስቀይማችኋል። ስራ እንዴት ያለ ስሜት ይሰማችኋል? የፈለጋችሁትን ማድነቅ አለማድነቅ መብታችሁ ነው። ግን ደግሞ ያደነቃችሁትን አድንቃችሁ ያላደነቃችሁትን መዘዘቅም ሆነ መሳደብም ይሄ ጥሩ አይደለም ብዬ ነው የማስበው። እውነቴን ነው ማለት ነው። እና እንግዲህ ረመዳንም እየመጣ ነው። ላቸው ማፏፉ ተባባሉ። በረመዳን ሰዓት ብቻ ካይሆን በሌላውም ሰዓት ቢሆን የፈለጋችሁትን ሰው ማገደፍ ምን ማለት መብታችሁ ቢሆንም ሌላ ሰውን ግን ማንቋሸሽ ተጠያቂ የምትሆኑበት እናንተ እንጂ ማንም እናንተ በተናገራችሁ ቆሻሻ ቃል ማንም አይጠየቅም ማለት ነው። ይህንን እንትን ልትሉ ይገባል ማለት ነው። ለማንኛውም እንግዲህ እስከ ዛሬ ድረስ ሀይሚና ቡራ ስራ ይዘው ነበር። ዛሬ ደግሞ ፏፈሽ ብለው በፍቅረኛሞች ቀን ስለመጣችሁ በጣም ደስ ብሎናል ማለት ነው። አንዳንዴ ጠብም አለ። በጠብም መካከል ደግሞ እንደዛ ላይ ፍቅር ስትሰሩ በጣም ብዙ ሰዎች የሚደሰቱ አሉ ማለት ነው። እና ፏፈሽ ብላችሁ ስለመጣችሁ እናመሰግናለን። እንግዲህ ዛሬ ማለት ነው የጨረቃ ፋሚሊዎች ደስታ እንዴት ነው? እስቲ ደስታችሁን በዚህ በቪዲዮ ኮመንት ላይ ግለጡ ማለት ነው። ይህን ቀን ሲጠብቁት የሆነ በዓል ሲሆን እየተጨቃጨቁ ሲመጡ የሆነ ችግር ሲሆን እየተጨቃጨቁ ሲመጡ መቼም ከባድ ነው ስሜቱ ማለት ነው። እና ዛሬ ፏፈሽ ብሎ ስለመጡ ምን አይነት ተሰማችሁ? በቀጣይ እስከምንገናኝ ድረስ ላይክ ሸር እያደረጋችሁ